ብሩህና ክፍት አይምሮ ይህንን ጉዳይ መቀበል እንዳለብንም ማገናዘብ አለብን። ነገሩ ወይንም የጻፈው ነገር ባያሳምነን እንኳን እስቲ ፖሲቢሊቲ ሊኖረው ይችላል፣ ምናልባት ቢሆንስ በሚል አመለካከት እንኳን ነገሩን እንመልከተው ነው የሚለን። ስለዚህ ከመጽሐፉ ላይ 3 ዋና ዋና የሚባሉትን ክፍሎች እንመለከታለን። የመጀመሪያው you are not your mind ይላል፣ እናንተ አይምሯችሁን አይደላችሁም። ሁለተኛው ደግሞ the present moment is all we will ever have ይላል። ሶስተኛ ደግሞ acceptance of what is። ስለዚህ እኛም ከመጀመሪያው ሌሰን ወይንም ከመጀመሪያው ትምህርት እንጀምራለን ማለት ነው። you are not your mind ይላል፣ አይምሯችሁን አይደላችሁም ሲል ምን ማለቱ? እናንተ ሐሳባችሁን አይደላችሁም እያለ ነው። የሰው ልጅ ትልቁ ችግር ከየት ነው የሚጀምረው ካላችሁ ከአይምሮ ነው የሚመጣው። አይምሯችን በጣም ፓወርፉል የሚባል ወይንም ኃይል ያለው ነገር ቢሆንም እኛን በእጅጉ የሚጠቅመን ነገር ቢሆንም ራሳችንን ከአይምሯችን ጋር አይደንቲፋይ ማድረጋችን ማንነታችንን ከአይምሯችን ጋር አንድ ማድረጋችን በትልቁ እኛን እየበደለን ያለ ጉዳይ ሆኗል። ልክ እንደ አባባሉ አገልጋዩ ባሪያ መሆን ሲኖርበት ጌታ ሆነው ቀረ ነው የሚባለው። ስለዚህ አይምሯችንን ልንጠቀም ይገባል እንጂ አይምሯችን ሊነግስብን አይገባም። ምክንያቱም እኛ እንደ ሰው ልጆች ከአይምሯችን በላይ የሆንን ፍጥረቶች ነን። አይምሯችን ደግሞ የሚሰራውን ስራ እስከዛሬ ድረስ ልብ እያለን እያስተዋልን መተናል ብዬ አስባለሁ። ቅሬታ ያቀርባል፣ ሰውን ከሰው ያነጻጽራል፣ ነገሮችን ይመለከታል፣ ይፈርዳል፣ ይገመግማል። በዚህ መንገድ ነው እንግዲህ የሚቀጥለው። ሁሌም ቢሆን በአይምሯችን ውስጥ የወደፊት ህይወታችንን እያሰብን እንቀጥላለን። የወደፊት ህይወቱ ባያሳስበን እንኳን ያለፈውን ህይወት እያሰብን ነው የምናልፈው። በአይምሯችን ውስጥ የምናደርጋቸው ንግግሮች ወይንም ደግሞ ዲስካሽኖች ሙሉ ለሙሉ እኛን ወስደውናል ማለትም ይቻላል። አብዛኞቻችንም ስንኖር ልክ እንደ ሮቦቶች ነው እየኖርን ያለ ነው። ምንም እያሰብን አይደለም። ኦቶ ፓይለት ላይ በቃ ቀጥ ብለን እንኖራለን። ለዚህ ነው የመጽሐፉ ጸሐፊ ኤከርት ቶሌ can you be free of your mind whenever you want to ብሎ የሚጠይቀው። ይህ ማለት እናንተ በፈለጋችሁበት ሰዓት ከአይምሯችሁ ነፃ መሆን ትችላላችሁ ወይ ነው የሚለው። አይምሯችሁ ጸጥ እንዲልላችሁ ኦፍ የምታረጉበትን በተን ወይንም ደግሞ መንኪያውንስ አግኝታችሁታል ይላል። አይምሯችሁ ውስጥ የሚጎርፉትን ሐሳቦች አስቆማችሁ እናንተ ለብቻችሁ መሆን ትችላላችሁ ወይ? አይምሮዬ መቼም ቢሆን ጸጥ ብሎ አያውቅም፣ ሁሌም ቢሆን የማስበው ነገር አለ ካላችሁ ሳታስቡት ራሳችሁን ከማይንድ ጋር ወይንም ደግሞ ከአይምሯችሁ ጋር አይደንቲፋይ አድርጋችኋል ማለት ነው። ማንነታችሁን ከአይምሯችሁ ጋር አያይዛችሁታል። አይምሯችሁም እናንተን እየተጠቀመባችሁ ነው፣ ነገር ግን እናንተ ልብ እያላችሁ እያስተዋላችሁ አይደለም። ታዲያ አሁን ለመጀመሪያ ጊዜ ይህንን እየሰማችሁ ከሆነ እንግዲህ እኔ አይምሮዬን ካልሆንኩ